ትንቢተ ኤርምያስ ምዕራፍ 1 ቁጥር 11 ላይ እግዚአብሔር ወደ ኤርምያስ መጣና ምንድነው የምታየው ነገር? ምን ይታያል? እግዚአብሔር ዓለም ውስጥ መንፈሳዊ ዓለም ውስጥ ከሚሰማችሁ ስሜት በላይ ከምትናገሩት ንግግር በላይ እግዚአብሔር የሚያስቀድመው የምታዩት ነው። የምታዩት ነገር ከሌለ የምትኖሩት ህይወት የለም። የምትኖሩትን የሚወስነው ውስጣችሁ ያያችሁት የሳላችሁት ነው። ኤርምያስን መጥቶ ምንድነው የምታየው ንገረኛ። እኔ አሁን ማየት እምላችሁ የሆነ ምስል የሆነ አይናችሁን ሲጨፍኑ የሚመጣላችሁ ነገር አይደለም። ማየት በሁሉም ክሪኤቸር ውስጥ የተቀመጠ የእግዚአብሔር ኤሌመንት ነው። እግዚአብሔር አምላክ እናንተን የሚያቆይበት የመጀመሪያ ምክንያት የምታዩት ነገር ካለ ነው። ሳታይ የምትጸንሰው ነገር የለም። ካልጸነስክ ፍሬ አታይም። የሚያጸንስ ነገር ያለው ደግሞ አይን ላይ ነው። ትንቢተ ኤርምያስ ምዕራፍ 1 ቁጥር 11 ላይ እግዚአብሔር ወደ ኤርምያስ መጣና ምንድነው የምታየው ነገር? ምን ይታያል? እግዚአብሔር ዓለም ውስጥ መንፈሳዊ ዓለም ውስጥ ከሚሰማችሁ ስሜት በላይ ከምትናገሩት ንግግር በላይ እግዚአብሔር የሚያስቀድመው የምታዩት ነው። አሜን አላለም አንድ ሰው? አሜን። እግዚአብሔር አምላክ ቶሎ የሚያዳምጠው ውስጣችሁ የተፈጠረውን እይታ ነው። አሜን። የሚያስቀድመው የምታዩትን ነው። አሜን። የሚጠይቀውም ምን እንደምታዩ ነው። አሜን። ለምን ካላችሁ የእናንተን ፍጻሜ የሚወስነው የምታዩት ነገር ነው። ምንም የማያይ ሰው ነገ ላይ ምንም ለሱ የሚሆን ማብራሪያ የለም፣ ዋስትናም አለው ለማለት ያስቸግራል። አንዳንዱ ሰው አይቶ ምንም ስላልሆነለት ማየት ትቷል። እኔ አሁን ማየት እምላችሁ የሆነ ምስል የሆነ አይናችሁን ሲጨፍኑ የሚመጣላችሁ ነገር አይደለም። የምታዩትን ያስቀመጠው እግዚአብሔር እንድታዩ የሚፈልገው ነገር አለ። ያም የምታዩት ነገር እናንተ የምትሆኑት ነው። አሜን። አንድ ሰው አሜን አላለም ዛሬ? አሜን። አንድ ሰው አሜን አላለም? አሜን። የሚያየው ነገር ያለው ሰው የሚኖረው ኑሮ አለ ማለት ነው። የሚያየው ነገር ያለው ሰው እግዚአብሔር አምላክ የሚያቆየው ሰው ነው ማለት ነው። የሚያየው ነገር ያለው ሰው የሚሰነብት ሰው ነው። አሜን። የሚያየው ነገር የጠፋበት ሰው ለነገ እንኳን ዋስትና ሊወሰዱሉ ይችላል። እግዚአብሔር አምላክ እናንተን የሚያቆይበት የመጀመሪያ ምክንያት የምታዩት ነገር ካለ ነው። ነገ ላይ ምንድነው የሚታይ በሉት እስቲ ንገሩት። ነገ ላይ ምንድነው? አይ በደንብ ጠይቁት ፕሊዝ። ነገ ላይ ምንድነው የሚታይ? ኢየሱስ ክርስቶስ የተባረከ ይሁን። አሜን። ኤርምያስን መጥቶ ምን ይሰማሃል ኤርምያስ? አይደለም ያለ ምንድነው? እስቲ አሁን የሚሰማ ስሜት ምንድነው? ምንድነው የምታየው? ለምታየው ነገር ነው እኔ አንድ መልስ መስጠት የምችለው። ስለዚህ የምታየውን ንገረኛ። እግዚአብሔር አምላክ የምታዩት ነገር ከሌላችሁ የምትወርሱት ነገር የላችሁም። ብዙ ሰው ገንዘብ ስላለው ወይም ደግሞ የሚያስፈልገውን ነገር የሚሞላለት ገንዘብ ይመስለዋል። which is good። መጽሐፍም money can answer all things ስለሚል ገንዘብ ሁሉን ይመልሳል ስለሚል ምናልባት ሊያስኬድ ይችላል። ግን የሚበልጥ ሬቨሌሽን አለ። የሚበልጥ ሌላ መገለጥ አለ። አሜን። እሱም ደግሞ ምንድነው? ምንም ሳይኖራችሁ ባያችሁት ነገር ከፍ የምትሉበት። አሜን። ባያችሁት ነገር እንዲሳካላችሁ የሚያረግ። አሜን። ባያችሁት ልክ እንድትኖሩ የሚያረግ። አሜን። ባያችሁት ልክ እንድትወርሱ የሚያረግ። አሜን። ሌላ ደግሞ አሰራር አለ። አሜን። ስለዚህ እግዚአብሔር አምላክ ኃያላኖችን ከዘፍጥረት እስከ ራዕይ ያሉትን የእግዚአብሔርን ባሪያዎች ሄዳችሁ ስትጠይቋቸው ወይም መጽሐፉን ስታነቡ ስንት አላችሁ አይደለም ያላችሁ? ምንድነው መጀመሪያ የምታዩት? አንድ ሰው ጮኸ አሜን ይበል። አሜን። በጣም ሰፊ ቶፒክ ቢሆንም አሁን ለምናገረው ሐሳብ በጣም ሊገባችሁ ወይም ሊያስረዳችሁ ስለሚችል ትንሽ ነገር ልናገር። መጽሐፍ ላይ ስለ ዕብራዊው ሰው፣ ስለ እስራኤላዊው ሰው፣ ስለ ይሁዲው ወይም ደግሞ ስለ ጁዳይዝም በደንብ አንብባችኋል። እናንተም ይመስላችሁ ሶስቱም አንድ አይነት ነው። ሶስቱም አንድ አይነት አይደሉም። ለምሳሌ ዕብራዊ የሚለውን መጽሐፍ ላይ ያነበበ ሰው ስንት ነው? እስቲ አንድም ዕብራዊ ሰው ከንተን ተነስቶ ምናምን የሚል ስለ ዕብራዊ ያነበበ እስቲ እዚህ ውስጥ ያላችሁ ዕብራውያን ሲባል እስራኤላውያን፣ ዕብራውያን ሲባል ይሁዳውያን ወይም ጁዳውያን የሚመስላችሁ ሰዎች አሁን ዛሬ አንድ ነገር ውስጣችሁ እግዚአብሔር ያስቀምጣል። አሜን። እግዚአብሔር አምላክ ዕብራዊ ያለው አብርሃምን ነው። ዕብራዊ መሆን ማለት የዘር ስም አይደለም። ዕብራዊ መሆን ማለት የደምም ስም አይደለም። ዕብራዊ መሆን ማለት የሆነ የኔሽን የአገር ስምም አይደለም። ዕብራውያን ማለት በሂብሩ ሲተረጎም የእምነት ሰው፣ ወስኖ የወጣ ሰው፣ አይቶ የወጣ ሰው ማለት ነው። አሜን። አሜን። ስለዚህ አንተ የእምነት ሰው
አይተ የወጣ ሰው ከሆንክ አሜን። አንተ ራስ ዛሬ ዕብራዊ ትባላለህ። አሜን አሜን አንድ ሰው አሜን ይባል። አሜን ምክንያቱም ከኡር ምድር አብርሃም ተነስቶ ወጣ ይላል። ይህ ሰው ሶርያዊ ነው፣ በዜግነት የተወለደም ሶርያዊ ነው። እዛ ግን የጨረቃ አምላኪዎች የጣዖት አምልኮ መካከል የተፈጠረ ሰው ነው አብርሃም። አባቶቹ እናቶቹ ዘሮቹ ሁሉ የሚያመልኩት ጣዖት ነው። እግዚአብሔርን አይቶት አያውቅም። ልክኛ አንዳንዶቻችን ጌታን ከመቀበላችን በፊት የአባቶቻችን አባት የምንለው አምላክ የምንለው ከራማ የሆነ ፈጫሳ ከዛፍ ጋር ከውሃ ጋር የተያያዘ ከደም መፍሰስ ጋር የተያያዘ አምልኮ አባቶቻችን አያቶቻችን የሚያመልኩት እኛም ማናቀው። ልክ እንደዚህ ነበር አብርሃም። እግዚአብሔርን አያውቀውም። እዛ ምድር መጣና እግዚአብሔር እንደዚህ አለው ማቪራ ሎቭራዲያ አብርሃም ከአገር ከዘመድ ከዘር ተለይተ እኔ ወደማሳየ ወደ ማንኛውም ምድር ውጣ ሲለው ሕያው እግዚአብሔር ምስክር። ከዛ በፊት አብርሃም እግዚአብሔርን አይቶት አያውቅም፣ ሰምቶ አያውቅም። አብርሃም አርጊው አላረገም። ብድግ ብሎ ተነስቶ ሲወጣ የሆነ ነገር መንፈስ ዓለም ላይ ሄቨን ላይ ሽፍት አረገ፣ እንደዚህ ዞረ። ያም ሰው ዕብራዊ ብሎ ተጠራ። አሜን። ዕብራዊ ማለት ሰምቶ አይቶ ወስኖ ሳያመቻምች የወጣ ሰው ስም ነው። አንድ ሰው ጮሆ አሜን ይበል። አሜን። ምክንያቱም እግዚአብሔርን ከሰማ በኋላ አብርሃምም ምን አለ ይላል? አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። አሜን አላለም አንድ ሰው? አሜን። እስኪ አንድ ሰው ጮሆ አምናለሁ በሉ እስቲ። አምናለሁ። ጮክ በሉና አምናለሁ በሉ። አምናለሁ። ዛሬ አንድ ዕብራዊ ከተገኘ እግዚአብሔር ደስ ይለዋል። ዛሬ አሜን። አንድ ዕብራዊ አሜን 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 አሜን። መንፈስ ዓለም የሚያምን መንፈስ ዓለም የሚወስድ መንፈስ ዓለም ላይ እኔ ነኝ የሚል ሰው በቃ ተለይቼ እወጣለሁ የሚል ሰው እግዚአብሔርን አይቼ እወጣለሁ ድምጹን ሰምቼ እወጣለሁ የሚል ሰው ያየሁትን ወርሳለሁ የሚል አንድ ዕብራዊ ካለ ጮሆ አሜን ይበል። አሜን። ሃራቪያ ካቲያባ። ስለዚህ እስራኤል ያለው ሰው ሁሉ ዕብራዊ አይደለም። ዕብራዊ ማለት ምናልባት እዚህ መሃልም ሊገኝ ይችላል። አሜን 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 አሜን። ከሆነ ከጣዖት ምድር ከሆነ ከማይፈልገው ዓለም አምኖ የወጣ ሰው ዘሎ የወጣ ሰው ያ ሰው ምንድነው? ዕብራዊ። እስቲ አንድ ሰው ጮሆ በዕብራዊነቱ የሚያምን ሰው እኔ በሉ እስቲ። እኔ ዕብራዊ ነኝ በሉ። ዕብራዊ ነኝ። አንድ ሰው ጮሆ እኔ በሉ እስቲ። እኔ ዕብራዊ ነኝ። ዕብራዊ ነኝ። አሜን 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 አሜን። ሂብሩ ፐርሰን ማለት እሱ ነው። ኢየሱስ ክርስቶስ ይባረክ። ዛሬ አንድ ሰው የሚያየውን የሚሆን ሰው አለ እዚህ ውስጥ። አሜን። አንድ ሰው አሜን አላለም ግን። አሜን። አማኒ ባሾክ ሊቭራ ባዲያማ። ስሙኝ፣ እናንተ ውስጥ ነገ ላይ የሚታያችሁ ምንድነው? አንዳንዱ ነገ ላይ ተስፋ የለኝም ይላል። ነገ ላይ የሚታየኝ ሞት ነው ይላል። አንዳንዱ ነገ ላይ ሳይ መፈራረስ ነው የሚታየኝ ይላል። የሚታያችሁን እርግጠኛ ሆኖ ይሄ ዴስፕሬት የሚያደርግ የጨለማ ሐሳብ ነው። ዛሬ ከላያችሁ ላይ እንሰብረዋለን። አሜን። ነገር ግን ነገ ላይ እኔ ሻይን አረጋለሁ የሚል ሰው አሜን። ነገ ላይ እኔ ከፍ ላለሁ የሚል ሰው አሜን። ነገ ላይ የማየው ትልቅ ነገር አለኝ የሚል ሰው አሜን። ለኔ አይደለም ለዘሮቼ የሚበቃ ነገር አለኝ የሚል ሰው አሜን። ለሰው ሁሉ የሚበቃ ነገር አለኝ የሚል ሰው አሜን። አምናለሁ እግዚአብሔር አምላክ ያሰብኩትን ይፈጽማል የሚል ሰው ካለ አሜን። እጆቹን አንስቶ አያለሁ ይባል። አያለሁ። እግዚአብሔር አምላክ የሚያግዘው ሰው ማን ነው ካላችሁ የሚያይ ሰው። አሜን። ምን እንደሆነ አላቅም። የእያንዳንዳችሁ እይታ ሊለይ ይችላል። ያንተ እንደዚህ ያንተ እንደዛ የሷ እንደዚህ የሱ እንደዛ፣ ግን እግዚአብሔር አምላክ ያያችሁትን ያንን ያደርጋል። አሜን። እስቲ ትልቅ ነገር የሚታየው ሰው ሃሌሉያ። ሃማኒ ላዶቭራሺካ ፓራቫሲ ፕራቫዲያማንታ። ኧረ አንድ ሰው አሜን አላለም? አሜን አሜን። ስሙ፣ ማየት በሁሉም ክሬቸር ውስጥ የተቀመጠ የእግዚአብሔር ኤሌመንት ነው። እንኳን ሰው ውስጥ እንስሳ ውስጥ አለ። ምን ማድረግ? ማየት። የምታዩት ነገር ከሌለ የምትኖሩት ህይወት የለም። የምትኖሩትን የሚወስነው ውስጣችሁ ያያችሁት የሳላችሁት ነው። አሜን ነው። አሜን። በደንብ እንዲገባችሁ አንድ እይታ በደንብ አድርጌ ላሳያችሁ። ያዕቆብ
የኢየሱስ ምሳሌ ነው ታውቃላችሁ። ኢየሱስ እንደጸለየው ኢየሱስ ሳይመጣ በፊት ያዕቆብ ጸለየ። ኢየሱስ ምን ብሎ ጸለየ? ዮሐንስ 17 ላይ የሰጠኸኝን መልሼ ሰጠው፣ ከጥፋት ልጅ በቀር ያጎደልኩብህ አንዳች የለም። ስለዚህ እኔን እንዳከበርከኝ እነሱን ደግሞ አክብራቸው እያለ ዮሐንስ 17 ላይ ጸለየ። በአደራ ተቀብዬ ነበር፣ በአደራ ሰጠው፣ ምከሰስበት የለኝም እያለ ወልድ ለአብ ጸለየ። ያዕቆብ ደግሞ እንደዚህ አለ ለላባ 20 ዓመት ያንተን በጎች ስጠብቅ አንድ ቀን የተሰበረ የጨነገፈ የሞተ ይዤ ወደ አንተ አልመጣሁም። አንተ ግን 20 ዓመት ሙሉ እኔ የቀን ሐሩር የሌሊት ቁር እየበላኝ ሳገለግል 10 ጊዜ ደሞዜን ቀይረሃል፣ በቅጡ እንኳን አልከፈልከኝም። አንድ አይነት ጸሎት። ያዕቆብ ስለ በጎች ጸለየ፣ ኢየሱስ ስለ ልጆቹ ጸለየ። የእሱን ልጆች ምን ይላቸው ነበር? በጎቼ ይላቸዋል። አሜን። ያዕቆብ ስለ በጎች እዛ ጋር ጸለየ፣ ኢየሱስም እዚህ ጋር ስለ በግ ነው የጸለየው። አሜን። በጎቹ ማናቸው ይላል መጽሐፍ ሲናገር? እኛ ወይም የምንከተል ሰዎች በጠቅላላ ለእግዚአብሔር ልጅ ለጌታ ለኢየሱስ ምንድነን? በጎች። እስቲ በጎች ነኝ የሚል ሰው በግ ነኝ የሚል ሰው። ለዚህ ነው ጴጥሮስ ሆይ ትወደኛለህ ሆይ ብሎ በጎቼን፣ ግልገሎቼን፣ ጠቦቶቼን ምን በል አሰማራ፣ መግብ፣ ጠብቅ እያለ ሲናገር ታያላችሁ። አደራ የሰጠው ለምንድን ነው? ለበግ ነው። በጎቹ ማን ናቸው? እኛ ነን። አንድ ሰው አሜን ይበላ። አሜን። በጎቹ እነማን ናቸው? እኛ ነን። ያዕቆብ ደግሞ እነኝን በጎች እኔ በታማኝነት ጠበቅኳል። አሁን አንድ ነገር ስሙ። ያዕቆብ እና ምንድነው ብሎ ላባ ሲጠይቀው አንድ ነገር እንደራደራል። ዝንጉርጉርና ነቁጣ ያለባቸው ከሆኑ የኔ እንዲሆኑ፣ ከዚህ ውጭ ያሉት የማናቸውም ቢሆኑ ከለሮች ያንተ ይሆኑ ብሎ ከላባ ጋር ተደራደረ። አሁን አንድ ሰው እንደዚህ በጠይቀው በቃ በጣም በሬር ኬዝ 99.9% አይሆንም። በጓ የምትወልደው ዥንጉርጉር፣ በጓ ብዙ ጊዜ የምትወልደው ወይ ቀይ ነው ወይ ነጭ ነው ወይ ጥቁር ነው እንጂ ዥንጉርጉር በጣም የማይሆን ነገር ነው። ላባ ወዲያው እሺ ያለው ከያዕቆብ ጋራ ዥንጉርጉር ነገር ማለት የማይሆነውን ሲጠይቀው እሺ አለው። ያዕቆብ ግን አንድ ነገር ያቅ ነበረ። በማየት ውስጥ ያለውን ኃይል ያቅ ነበረ። አሜን አሜን። ሻዲቫ ኮራቫዲያ ካሲ ፕራቫዲያማ። አንድ ሰው እጆቹን አንስቶ በማየት ውስጥ ኃይል አለ ይባል። በማየት ውስጥ ኃይል አለ። እና ያዕቆብ በማየት ውስጥ ያለውን ኃይል በደንብ ያቅ ስለነበረ የለውዝ በትር ወሰደ ይላል፣ እሱንም ላጠው ይላል ዥንጉርጉር አድርጎ። ከዛ ከላጠው በኋላ በጎቹ በሚጠጡበት ገንዳ ውስጥ አስቀመጠው ይላል። በጎቹም አይተው ምን ብለው? አይተው አይሰማም። አይተው ምን የሚሉት የሚያዩት ጊዜ አይተው ሲጎመዡ ምን ይሉ ነበረ? ይጸንሱ ነበር። ኢየሱስ ክርስቶስ በጎቼ ያላቸው ማንን ነው? ኦኬ፣ በጎቹ ያያሉ። ካዩ ምን ያላሉ? ይመኛሉ። ካዩ ምን ይላሉ? ይጎመዣሉ። ከዛስ ያንኑ ያዩትን ይጸንሳሉ። አሜን። መጽሐፍ ሲናገር በመጨረሻ የላባ ከብት የተባለ ጠቅላላ አንድ ሳይቀር ዝንጉርጉርና ነቁጣ ያለባቸውን ብቻ ወለዱ ይላል። በአንድ ቀን የ20 ዓመት ደሞዙን በአንድ ሌሊት ተቀበለ። ከባዶነት ወደ ሚሊዮነርነት መጣ። ያዕቆብን ሀብታም ያደረገው ምንድነው ካላችሁ የሆነ የላባ ቴክኒክ አይደለም፣ ላባ የሰጠው ገንዘብ አይደለም፣ ወይም ከሰው የተቀበለው ገንዘብ አይደለም፣ ወይ አጠገቡ ያለው ሰው አይደለም። ላባ የሰጠው ምንም ነገር የለም። ያዕቆብን ሚሊዮነር ያደረገው ምንድነው ካላችሁ ማየት። ሚሊዮነርነትን ካየው ትሆናለህ። አሜን። አሁን የሰው ችግር ምንድነው ካላችሁኝ ያማኝ ችግር አያየው። ካየው ግን ሰው ከሚሰጥ መነሻ የቢዝነስ ገንዘብ በላይ ያንተ እይታ ማተር ያደርጋል። አሜን። አንተ
እሄዳለሁ ካልኩ ውጭ ሀገር ሕያው እግዚአብሔር ምስክሬ ነው ትሄዳለህ። አሜን። ለምን መሰለ? ያየኸውን የመጸነስ ጉልበት እግዚአብሔር ከሰማይ ሰጥቶሃል። ስለዚህ አንድ ሰው የሚጠበቅበት ምንድነው ካለ ማየት ብቻ ነው። አሜን። አኒዳሎ ቫካሬ ቫጋዲያባ ሶፖሮዲያ። አሁን ተስፋ የቆረጠ አንድ ሰው ካገኛችሁ ስትጠይቁት ምንድነው ዴስፔሬት ሆኖ የሚነግራችሁ እኔ መሞት ይሻለኛል which means በሌላ አባባል የሚያየው ነገር የለም። ነገር ሁሉ ተዘግቷል። ሰው ምንም ቢያጣ ማየት ማቆም ግን የለበትም። yes አሜን አላለም። አሜን አሜን። የፈለገ ነገር ብታጣ ማየት ማቆም የለብህም። አሜን። የምታየው ነገር ካለ በሕያው እግዚአብሔር ፊት ልንገርህ ትሆነዋል። አሜን። አንብበው እስቲ ዘፍጥረት ምዕራፍ 30 ከ37 ጀምሮ እስከ 39 ያለውን ቃል። ያዕቆብም ልብን ለውዝ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ ኦኬ በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። ምን እንዲታይ? how could he get this technique? እንዴት ነው ይሄንን ነገር ያገኘው? ግን ራሱ የተገረመ ሰው አለ። ጥበብ የተጠበበችው ያኔ ነው። እንደውም አሁን ምን ጥበብ አለ? ያኔ ጌታ ክርስቶስ ሳይወለድ በፊት ሰው እርሻ እንኳን በሌለ በእጁ ምንም ቴክኖሎጂ በሌለበት ሰዓት ዲቫይን ዊዝደም የሚባል መለኮታዊ ጥበብ አሜን ሻካቲቫ በኢየሱስ ስም አንድ ሰው ይቀና። አንድ ሰው ጮህ አሜን ይበል። አሜን። አያንተ 50 ዓመት ሙሉ ቆፍረ ያላገኘኸውን የተደበቀ የብልጽግና ሚስጥር እሱ በአንድ ጀንበር ተጠብቦ ምን ተጠቅሞ የማየት ኃይል። አንድ ሰው ጮህ አያለው ይበል። ባካ አያለው አላቆምም በሉ። አላቆምም እኔ በሉ እስቲ እኔ ማየቴን በሉ። ማየቴን አላቆምም። እስኪ አንድ ሰው ጮህ ማየት የማያቆም ሰው ማዲያ ክላፍር እቴ ግድልሽ አታልቅሽ ያየኸውን ነገር በናዝሬቱ ጌታ በኢየሱስም የሚያስፈጽም ቅባት ተቀብለህ ትሄዳለህ ዛሬ። አሜን። ያየሽውን የሚያስፈጽም ቅባት። አሜን 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 አሜን። ስኬት አይተሽ ከሆነ እሱን የሚያስፈጽም ቅባት ዛሬ ያገኛል። አሜን 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 አሜን። ሞገስ አይተህ ከሆነ እሱን የሚያስፈጽም ቅባት ዛሬ ያገኛል። አሜን። ሚሊዮነርነት ቢሊዮነርነት አይተህ ከሆነ እሱን የሚያስፈጽም ቅባት ዛሬ ያገኛቸዋል። አሜን። ጤንነት አይተህ ከሆነ በኢየሱስ ስም የሚያስፈጽም ቅባት ያገኛቸዋል እያልኩ ከምትቀበሉት ነገር በላይ ምን ይቀድማል ማለት ነው? ማየት። እሺ አረገ ይላል። ኦኬ የላጣቸውንም በትሮች እሺ በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር። አንዳንድ ሰዎች በልጅነታቸው የሚሉትን ነው አሁን የሆኑት። እውነት ውሸት? ልክ ነው። ለምን? በልባቸው ያዩት ነገር ነበረ። ምን የለህም አንተ ዋሪ ቫዲያማ ያየሽውን ነገር እንዳትሆኚ የሚያደርግ ነገር ካለ ዛሬ እሱን እሰብራለሁ ነው ብሎ። አሜን አሜን። ነገር ግን ያየሽውን ያንን የሚያስፈጽም ቅባት በኢየሱስ ብላችሁ ላይ መጣ። አሜን። እሺ በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹ የጸነሱት ምን ከማለታቸው የተነሳ ነው? አይተው ከመጎምጀታቸው የተነሳ ምን አሉ? ጸነሱ። ስለዚህ ለመጸነስ ምን ያስፈልጋል? መጀመሪያ ማየት፣ ከዛስ መጎምጀት። መጽሐፍ ቅዱስ ሲናገር ኃጢያን የፈሩት ነገር ይመጣባቸዋል፣ ለጻድቃን ግን ምኞታቸው የጎመጁት ይሰጣቸዋል ይላል። ሃሌሉያ! አንድ ሰው ጮሆ ይሰጠኛል ይበል። ይሰጠኛል። መጎምጀት ሲን አይደለም፣ መመኘት ሲን አይደለም። በዚህ ቃል ኮንቴክስት መሰረት እንዲሰጥህ አንተ ራስን ማመቻቸት ነው። አሜን። ካናይ ፕሮፌሰር ትንቢት ልናገር። ተናገር እግዚአብሔር አባቴ ትንቢት ልናገር። በኢየሱስ ስም የተመኘኸው ነገር እጅ ይገባል። የለም እዚህ ጋር ኦኬ፣ እዚህ ጋር ያላችሁ የቆማችሁ ሰዎች አይ ፕሮፌሰር አሜን።
አሜን አሜን አሜን። ያንቺን የነገ እድል ፈንታ የሚወስነው ያየሽው ነገር ነው ተብሎ በቃሉ ተጽፎ ከሆነ ዛሬ ውስጥሽ ያለውን ያንን ነገር እጅሽ ላይ አሜን ገብቶ ታገኘዋለህ። አሜን። አንድ ሰው ጮሆ ይዘዋለሁ ይበል። ባካችሁ ይዘዋለሁ፣ እገናኘዋለሁ ይበል። ገናኘዋለሁ። በጎቹም አይተው በጎመዡ ጊዜ ጸነሱ። ዛሬ ልጸልይ as a man of God ላቢጃና ካሪ ቫዲያማ ሶፖሮዲያማ can I pray? ልጸልይልህ አሜን። ልጸልይልህ ወይ? አዎ። አልሰማኝም። አንተ ልጸልይልህ ወይ ነው ያልኩት? አሜን። አንሳው እጆችን ልጸልይልሽ ወይ? አዎ። የነብይ የመጀመሪያው ዲዩቲ የመጀመሪያው ጉዳይ ለሰው መተንበይ አይደለም መጸለይ ነው። መጽሐፍ ቅዱስ ሲናገር ስለ አብርሃም የሚመሰክር መልአክ መጣና ነብይ ነውና ስለ አንተ ይጸልይልሃል። የሰውየውን ሚስት መልስ። ነብይ ነውና ምን ይልልሃል? ይጸልይልሃል። ኤልያስ የዘጋውን ሰማይ በምንድን ነው የከፈተው? እኔ ላንተ ጸልያለሁ። አሜን። የተመኘኸውን አሜን። የጎመዠኸውን አሜን። ልብ ውስጥ ያለውን ልብሽ ውስጥ ያለውን እግዚአብሔር አምላክ እንዲያረግ ጸልያለሁ። አሜን። ወደ ህይወት እንዲመጣ ጸልያለሁ። አሜን። እጅሽ እንዲገባ ጸልያለሁ። አሜን። በኢየሱስ ስም ጸልያለሁ። አሜን። ተቀበሉ በጌታ በኢየሱስ ክርስቶስ። አሜን አሜን። የእግዚአብሔር ነብይ ባለበት ቦታ ሁሉ እንዲጸልይልህ ኢንሲስት ማድረግ አለበት። አሜን። ጸልይልኝ ነው ማለት ያለበት። አሜን። አማኒ ላዱቭ ራሃካቫዲያማ ሳፒያ ራቫዲያማ ዛስ ዋይ ዩ አር አንዳንድ ሰው ለመፈታት ጸልይልኝ ብሎ ይመጣል። ምሳሌ ምዕራፍ 23 ቁጥር 7 ላይ ሰው በልቡ እንደሚያስብ እንደዛው ነው ይላል። ምን አለ ማሪቫ ሾክሊ ቭራጋቫዲያማ አንድ ሰው እኔ ማየው ትልቅ ነገር እዚህ ውስጥ አለ የሚል ሰው በቃ አንተ እንደዛው ነህ። አሜን። በቃ አንቺ እንደዛው ነሽ። አሜን። በቃ እናንተ እንደዛው ናችሁ። አሜን በሉ። አሜን። አንድ ሰው ጮሆ እኔ እንደዛው ነኝ ይበል። እኔ እንደዛው ነኝ። ጩሁና እኔ እንደዛው ነኝ በሉ። እኔ እንደዛው ነኝ። እግዚአብሔር አምላክ ባሪያዎቹን የሚያሰለጥነው እንዲያዩ ነው። ይሄን ታውቃላችሁ? ምክንያቱም ሌላ የሰጠ ሌላ ትልቅ ሀብት የለም። በቃ ታያለህ። እግዚአብሔር አምላክ ያየኸውን የምትሆንበትን ቅባት ደግሞ እግዚአብሔር ይሰጣል። አሜን። ስለዚህ ሁል ጊዜ እግዚአብሔር አምላክ ትሬን የሚያደርግ እንድታይ ነው። ለዚህ ነው ምንም እኮ ሌላ ነገር ፈልጎ አይደለም። አብርሃም ጋር መጣና እስኪ መሄድ የምትችለው ድረስ ሂድ አላለውም። እስኪ አይንህን አንሳና ማየት እስከምትችለው ድረስ እይ፣ እሱን እኔ ምን እልሃለሁ እሰጥሃለሁ። የድረስ ነው የምታየው? ትንሽ ካየህ ትንሽ ነው የምትቀበለው። እኔ ትልቅ ነው። ቅርብ ካየህ ቅርብ ነው የምትቀበለው። ማራፋስ ሩቅ ካየህ ሩቅ ነው የምትቀበለው። ብዙ ካየህ ብዙ ነው የምትቀበለው። አሜን 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 አሜን። አንተ ማለት ያየውን። ለዚህ ነው እግዚአብሔር አምላክ ባሪያዎቹን ሲያሰለጥናቸው እንዲያዩ ነው የሚገፋፋቸው፣ እንዲያዩ ነው። እኔም ዛሬ እንደ እግዚአብሔር ሰው እግዚአብሔር እንደሚያስበው ምን እንደምታይ ነው የምጠይቀህ። ምንድነው የምታየው? ምንድነው የምታየው? ምን ይታይሻል? ምን ይታይሃል? ንገረኝ። ምንድነው የሚታየህ? ምንድነው የሚታይሽ? የሚያየውን ሰው የሚያየውን እግዚአብሔር አምላክ ማወቅ ፈልጋል። አንድ ሰው ጮሆ አያለው ይበል። አያለው። ኢየሱስ ክርስቶስ ይባረክ። አሜን። ዘፍጥረት 13 14 እስከ 15 ላይ ነው እግዚአብሔር አምላክ አብርሃም መጥቶ ምን ታያለህ? ምን ታያለህ? እስቲ መሄድ እስከምትችለው ሂድ አይደለም ያለው። እስኪ ማየት እስከምትችለው ድረስ እይታ ሲጠፋ እግዚአብሔር አምላክ እንደሚጨርስ አንተን ራሱ ከዚህ ምድር እንደሚወስድ ታውቃለህ። እስከ ሽምግልና ድረስ አደረሱ። መሄድ አይቀርም እያሉ እናንተ መሄድ አይቀርም እያልክ ምንም ሳሰራ ኖርክበት። እንደዚህ የሚባል የሃይማኖት መንፈስና ትምህርት ዛሬ ከውስጥ ላይ ገለብጣለሁ። አሜን። ሄዳችሁ ማስጫን ከፈለጋችሁ ደግማችሁ አስጭኑ። እኔ ደግሞ እዚህ ስትመጡ አወጣዋለሁ። አሜን። ምክንያቱም እግዚአብሔር አምላክ የመጀመሪያው ዓላማ አንተን ሄቨን መውሰድ ወይም መንግስተ ሰማያት ወደ ሰማይ መውሰድ አይደለም። የመጀመሪያው የእግዚአብሔር ራእይ የእግዚአብሔር የመጀመሪያው ራእይ እዚህ ምድር ላይ አንተን ገዢ ማድረግ ነው። አሜን። ስለዚህ መንፈሳዊ ሰዎች የእግዚአብሔር መንግስት አስተሳሰብ ነው የሚገዛቸው። ስለዚህ ኪንግደም ኦሪየንትድ ናቸው። ሃይማኖተኞች ደግሞ ሄቨን ኦሪየንትድ ናቸው። በሃይማኖተኛና በመንፈሳዊ ሰው መካከል የተለያየ ነገር አለ። እነሱ ሰደን ነው የሚሉት፣ አንተ ደግሞ ከገባ መግዛት ፈልጋለሁ ነው የምትለው። አሜን። እግዚአብሔር አንተን መጀመሪያ ሲፈጥር ምድር ምን ትሏት? ትጠብቋት ትገዟት ዘንድ ብሎ ምድርን ለሰው ልጆች ምን አለ? ሰጠ ይላል። ያንተ ጸሎት መሆን ያለበት ምንድነው? ኢየሱስ ክርስቶስ
የእግዚአብሔር መንግስት እንድትመጣ እንድትጸልይ ነው እንጂ የነገሩ ውሰደኝ እንድትል አልነገረም። መጽሐፍ ቅዱስ ሲናገር መንግስትህ ምን ትበል ትምጣ። ወዴት? ወደ ምድር። አንተ ያለው የት ነው? ምድር። መንግስቱ የምትመጣ የት ነው? ወደ ምድር። ስለዚህ እንድትመጣ ጸልይ እንጂ እንድትሄድ ይጸልይ አልተባለም። እንዲሄዱ የጸለዩ ሰዎች አሉ መጽሐፍ ላይ። አንደኛው ኤልያስ ነው ማለት ያ ሰው እንዲጸልይ አልፈለገም እግዚአብሔር። ውሰደኝ ሲለው ግን ሁለቴ አላሰበም። በቃ እዛ ተራራ ላይ ሲያገኘው በሱ ፋንታ ሌላ ነብይ እንዲያስነሳ እሱን ወሰደው ይላል። ከአባቶች አልበልጥምና ውሰደኝ የሚል ጸሎት የሚጸልዩ ሰዎች የፈሩ ሰዎች ናቸው። ምክንያቱም ኤልያስም ፈርቶ ልጁን በቤርሳቤ አስቀምጦ ሸሸ ነው የሚለው። ኤልዛቤልን ስለፈራ ነው ውሰደኝ ያለው። ውሰደኝ የሚሉ ሰዎች ልባቸው የተሰበረ የፈሩ ሰዎች ናቸው። የእግዚአብሔር መንግስት አስተሳሰብ ያላቸው ግን እዚህ ውስጥ ያልከኝን መፈጸም ፈልጋለሁ፣ መግዛት ፈልጋለሁ፣ ንግዱ ላይ አንደኛ፣ አሜን፣ ፋይናንሱ ላይ አንደኛ፣ አሜን፣ እዚህ የሚታየው እንቅስቃሴ ዲፓርትመንት ላይ አንደኛ፣ አሜን። እግዚአብሔር አምላክ ምድርን ለመግዛት እግዚአብሔር አምላክ ፈጥሮሃል። ነክተህ እንድትመለስ አይደለም። እስኪ ነክቼ አልመለስም በሉ። ነክቼ አልመለስ። በቃ ያንቺ መጨረሻ የሆነ ልጅ መውለድ ከዛ ኖረሽ ከዛስ መሄድ ነው። ለዚህ ነው በቃ የመጣሽው አንተ ልጅ ምናምን አይደለም፣ እንደዛ አይደለም። ለዚህ ነው እናንተ ስትጸልዩ አለና አባታችን ሆይ በሰማይ የምትኖር ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የእግዚአብሔርን ፈቃድ እዚህ መጥራት ነው እንጂ እዛ ውሰደኝ አይባልም። አጠገባችን ላይ ካልክ እንደዛ የሆነ ነገር አስፈርቷል ማለት ነው በሉት። ተስፋ ቆርጣል ማለት ነው። ተስፋ ቆርጣል ማለት ያለብህ በሉት። ማለት ያለብህ መጸለይ ያለብህ በሉት። መጸለይ ያለብህ ፈቃድህ ወደዚህ ምድር ትምጣ። ወደዚህ ምድር ትምጣ። መንግስትህ እዚህ ትምጣ። እናም በሉ ካንተ ጋራ በምድር መግዛት ፈልጋለሁ። እንደዚህ ስትሆን ደስ ይለዋል እግዚአብሔር። አሜን አሜን አላለም አንድ ሰው በጣም ሲበሳጭና ተስፋ ሲቆርጥ ምን ይላል? በሞትኩ ይሻላል እንደሱ። ኦኬ እንደዚህ የሚፈልግ ሰው ካለ እኔ ልጸልይለት ይሄዳል። እኔ አልሄድም የሚል ሰው፣ ለገዢነት ተፈጥሬያለሁ የሚል ሰው፣ ገና ብዙ ምሰራው ስራ አለኝ የሚል ሰው፣ ገና ኖራለሁ የሚል ሰው፣ ገና አበራለሁ የሚል ሰው፣ ገና ገዛለሁ የሚል ሰው ብድግ ብሎ የእግዚአብሔር መንግስት በሉ የእግዚአብሔር መንግስት እዚህ እንድትመጣ ጸልያለሁ። አንድ ሰው ጮህ አልሄድም ይበል። አልሄድም። ገና ያንተን ገና የልጆችህን አሜን ገና የዘርህን አሜን ጥያቄ ትመልሳለህ። አሜን ጥያቄ ትመልሻለሽ። አሜን። አንድ ሰው ጮህ አሜን ይበል። አሜን። አልሄድም ይበል ባካችሁ። አልሄድም። ሰው እንዴት ራሱ ላይ ያሟርታል? እኔ እንደው ባልኖር ምናምን ስትይ ወጣ ስትይ የሆነ ነገር እንዳይጠልፍሽ እጅሽን ያንሺና እኔ አልሄድም በይ። እኔ አልሄድም። የመጣሁት ተመልሼ ለመሄድ አይደለም። እዚህ በሉ እዚህ የምሰራው ስራ አለኝ ብዙ አለኝ። በኢየሱስ ስም ልጸልይላችሁ። አሜን። የልመናችሁን ቃል የሚሰማ የምኞታችሁን የልባችሁን የውስጥ መሻት የሚፈጽም የእግዚአብሔር ቅባት በላያችሁ ላይ ተለቀቀ። አሜን። የእግዚአብሔር ቅባት በላያችሁ ላይ ተለቀቀ። አሜን። እዚህ ጋር አሜን የሚል ሰው ተለቀቀ። አሜን። አንድ ሰው ጮሆ አሜን ይበል። ተለቀቀ። አሜን። በኢየሱስ ስም ቅባት ተለቀቀ። አሜን። አሜን። ጻድቅ በምድር ለዘላለም ይኖራል። ጃሚያ ክፉዎች ግን ይነቀላሉ ይላል። አንተ ክፉ ከሆንክ ትነቀላለህ ማለት እንደ ክፉ አታውራ፣ እንደ ክፉ አትጸልይ። እዚህ ሻካፓሪና ዲያቮ ሻካፒራን እጆቻችሁን አንሱ። እገዛለሁ በሉ እስቲ። ገና በሉ እስቲ። የእግዚአብሔር ቅባት በላይ ላይ ይመጣብኛል። ያየሁትን የሰማሁትን ልቤ ውስጥ ያለውን እኖረዋለሁ። አንድ ሰው ጮሆ አሜን የሚል ሰው ካለ እዚህ ውስጥ አሜን የሚል ሰው ካለ ለዛ ሰው ጸልያለሁ። እግዚአብሔር አምላክ ያንን ሰው ያኖራል። አሜን። አንድ ሰው ጮሆ እኖራለሁ ይበል። እኖራለሁ። ለዚህ ነው መጽሐፍ ሲነገር አልሞትም በህይወት እኖራለሁ በል ነው የተባልኩ። አሜን። እስኪ አንድ ሰው ጮሆ አልሞትም ይበል። አልሞትም በህይወት እኖራለሁ። በህይወት እኖራለሁ። አንድ ሰው ጮሆ አልሞትም በሉ። አልሞትም
ትልቁ የእግዚአብሔር ስጦታ አንተን በምድር ላይ ማቆየት ነው። እንታቃለህ። ለዚህ ነው እግዚአብሔር አምላክ እድሜ በምድር ላይ እንዲረዝም ካልኩሌሽን አስቀምጧል። መርዘም አለበት። እጆቻችሁን አንሱ። እድሜ በሉ እስቲ። እድሜ መርዘም አለበት በሉ። መርዘም አለበት። የኃጢአት ብዛት እድሜ እንደሚቀንስ ታውቃላችሁ። የኃጢአት ብዛት ሟርት ምንድነው? ኦኬ ቆይ የኃጢአት ብዛት ምን ይላል? እድሜ ያሳጥራል። እውነት ነው የምላችሁ። when the sin too much sin ጄኔቲክ ውስጥ ደም ውስጥ ሰውነት ሜንታል ላይ ስፒሪት ላይ በጣም ሲበዛ ይጫናል። ለዚህ ነው የኃጢአት ደሞዝ ምንድነው ይላል? ሞት ነው። ትሞታለህ። sin is very dangerous። የመጀመሪያው የኃጢአት ክፋቱ መግደሉ ነው። አትኖርም፣ አትቀጥልም። አሜን አላለም? አሜን። አንድ ሰው አሜን ይበል። አሜን። ኦኬ ከኃጢአት አንዱ ምንድነው? ሟርት ነው። መጽሐፍ ሲናገር ገላትያ 5 ላይ የሥጋ ሥራ የተገለጠ ነው ይለናል። ጥል፣ ክርክር፣ አድመኝነት፣ ምቀኝነት፣ ከዛስ ሟርት እና እንዴት ሰው እኔ ባልኖር ይሻለኛል እንዴት ይላል? ሟርትን አፍ ላይ ሰበርኩት ዛሬ። አሜን። እጆቻችሁን አንሱ። ሳታውቁ ተናዳችሁ የተናገራችሁት ሟርት ሁሉ እንዳይሰራባችሁ ዛሬ ሰብራለሁ። አሜን። አንዳንድ ሰው አሟርቶ ነው በሽታ የጠራው። የሚገልህን በሽታ ላይ ያየ ሰው ካለ በጌታ በኢየሱስ ስም ሟርቱን ሰብራለሁ፣ በሽታው ይጠፋል። አሜን። አንድ ሰው ጮህ ሟርት ይበል እስቲ። ሟርት የተሰበረ ይሁን። ስለዚህ ማሟረት ራሱ ምንድነው? ኃጢአት ነው። አጠገባችሁ ያለ እስቲ አታሟርት በሉት። እስቲ አታሟርት። አይሳካልኝም ማለት ሟርት ነው በሉት። አይሳካልኝም ማለት ሟርት ነው። ብሞት ይሻለኛል ማለት ሟርት ነው በሉት። ብሞት ይሻለኛል ማለትም ሟርት ነው። የኔ ኑሮ ከንቱ ነው ማለት ሟርት ነው በሉት። የኔ ኑሮ ከንቱ ነው ማለት ሟርት ነው። ብሰራ አይሳካልኝ ማለት ሟርት ነው። በሄድኩበት ቦታ ሁሉ እዚህ ሲሄድ ይዘጋል፣ እዚህ ሲሄድ ምን አይነት እድለ ቢስ ነኝ ማለት ሟርት ነው። ካናይ ብሬክ ዛሬ የሟርት መንፈስ የሚሰበርበት። አሜን። ከትከሻ ላይ ሰብረዋለሁ። አሜን። ከአፍ ላይ ሰብረዋለሁ። አሜን። ከእንጀራ ላይ ሰብረዋለሁ። አሜን። ከጤንነት ላይ ሰብራለሁ። አሜን። ከመውጣት ከመግባት ላይ ሰብራለሁ። አሜን። ከስኬት ላይ ሰብራለሁ። አሜን። ከከፍታ ላይ ሰብራለሁ። አሜን። ከድል ላይ ሰብራለሁ። አሜን። አንድ ሰው ጮሆ 7 ጊዜ ይሰበር ይበል። ይሰበር። አንድ ነው ይሄ። ይሰበር። 3 ነው ይሄ። ይሰበር። 6 ነው የመጨረሻ። ይሰበር። በኢየሱስ ስም ዛሬ ይሰበራል። አሜን። ስለዚህ እግዚአብሔር አምላክ ተስፋ ሲገባለ እድሜን አለ በምድር እንደ ሰማይ ዘመን አድርገዋለሁ። በቃ ዝም ብለን የምትኖረው ማሻቲ ካቫዲያም በምድርም ላይ አለ የዘመንን ቁጥር ምን እለዋለሁ? እሞላዋለሁ። የዘመኑ ቁጥር ሳይሞላ የተቀጠፈ ብዙ ነው። እጆቻችሁን አንሱ። የእግዚአብሔር በረከት ዛሬ በጆሮዬ ላይ ይናገረኛል፣ እሰማለሁ። እግዚአብሔር አምላክ የዘመናችሁን ቁጥር ይሙላ። አሜን። እግዚአብሔር እድሜያችሁን በምድር እንደ ሰማይ ዘመን ያድርገው። አሜን። አምላክ እግዚአብሔር ምድር ላይ እንድትገዙ የሚያደርግ ቅባት ይልቀቅላችሁ። አሜን። ውስጣችሁ ያለውን ህይወት፣ ውስጣችሁ ያለውን ቪዥን፣ ውስጣችሁ ያለውን ራዕይ በኢየሱስ ስም መኖር ትጀምራላችሁ። አሜን። አኒ ዳሎ ቫሪሻ ካፓታሪ ቫዲያማስ አንድ ሰው ጮሆ አያለው ይበል። አያለው። ስለዚህ እኖራለሁ በሉ። ስለዚህ እኖራለሁ። ዘፍጥረት 13ን ስሙ። የሆነ ሰው ከ14 እስከ 15 ቶሎ በል ንገረኝ። ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ እሺ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ እይ። ዓይንህን አንሳና አራቱም አቅጣጫ ላይ ተመልከት። እስቲ ዛሬ ለሚያይ ሰው መስፋፋት ይሆንለታል። አሜን። እግዚአብሔር አምላክ ወደ ምስራቅ፣ ወደ ደቡብ፣ ወደ ሰሜን፣ ወደ ምዕራብ ሂድ የምትደርስበትን እሰጣለሁ ነው ያለው ወይስ እስቲ ዓይንህን አንሳና ዝም ብለህ እይ ነው ያለው? ዓይንህን አንሳና ዝም ብለህ እይ። ስለዚህ ማየት በጣም አስፈላጊ ነገር። እንደዚህ አላይም የሚል ሰው እዚህ አላይም። መጨረሻዬ በሉ። መጨረሻዬ ከፍታ ነው። መጨረሻዬ በሉ። ክብር ነው። መጨረሻዬ በሉ። ስኬት ነው። አያለው በሉ። ያየሁትን ደግሞ በሉ። እኖራለሁ። ሻያ ባባ ሰራ። እስኪ ዓይንህን አንሳና ምን በል? አብርሃም የቱን ቦታ አረሰ ወቃ ምናምን የሚባል ነገር የለም። አብርሃምም በብርና በወርቅ እጅግ በልጽጎ ነበር ይላል። ምን ብሎ ነው? አይቶ ነው። እግዚአብሔር አምላክ ስሙ ይባረክ። አሜን። አጠገብ ያለው ሰው ትልቅ የተሳካለት አስመጭና ላኪ ሆነ አታይም እንዴ? በሉት እስቲ ዝም ብለህ እስቲ በሉት። አስመጭና ላኪ ሆነ አታይም። ዛሬ አንድ ሰው እንዲያይ ነው የምፈልገው። ዲጋሮቫሺ ፕራቫዲያማ የተሳካለት ሰው ሆነ በሉት። ራስህ የተሳካለት ሰው ሆነ። ዛሬ እንደዚህ ለሚያይ ሰው ጸልያለሁ በኢየሱስ ስም። ግባ
ያዝ አሜን በኢየሱስ ስም አንድ ሰው ላይ ሲጣበቃ ያለው ይቅባ አሜን ያዙ አንድ ሰው ጮህ ወሰድኩ ይባል ባክ ወሰድኩ የተናክ ልትሆን ትችላለህ የተገፋ ልትሆን ትችላለህ ያልተጠበቅነ አንታው የት ትደርሳለህ ምናምን የተባልሽ ምናምን ነሻል ያንቺ ነገር ደግሞ ምናምን የተባላችሁ ሰዎች አሁን ዘመን መጥቷል አሜን አሁን ታይም ደርሷል አሜን ያየሽውን የምትሆኝበት ታይም አሜን እጃቸውን ባፍ ላይ የሚያስጭን የእግዚአብሔር ክብር ባንቺ ላይ ይገለጣል አሜን ያያሉ አሜን አሜን አንድ ሰው ጮሆ ይበሉት ባካቸው አያለው ይሄዳሉ አሜን ሃሌሉያ አንድ ሰው እጆቹን ያንሳ የፈለከውን መሆን ትችላለህ አሜን ካናይ ፕሮፌሳይ አንተ ግን ምን በል በጎቹም አይተው በጎመጁ ጊዜ ጸነሱ ሳታይ የምትጸንሰው ነገር የለም ካልጸነስክ ፍሬ አታይም የሚያጸንስ ነገር ያለው ደግሞ አይን ላይ ነው የምታየው ነገር ላይ ነው ሲያጠገብሽ ያለሽ ምድር የሚታይሽ በሉት እስቲ ምድር ነው የሚታይሽ የሆነ ተለቅ ያለ ነገር አይታየህም ወይ በሉት የሆነ ተለቅ ያለ ነገር አይታየህም ወይ አዎ የእግዚአብሔር ሰው ትንሽ ነው የተናገረው አንተ ግን ብዙ ነው አለው ውስጥ በሉት እስቲ ማራፋስ የሚቆጠር ነገር ለማሳየት የሚችል ሰው እያየው ነው አሜን ግድለም አንድ ሰው ጮሆ አያለው ይባል አያለው ማየት ይችላል ማለት አይ ኖ ሃው ቱ ሜክ ላይን ማለት ነው ያንተን ሰው ያንቺን ሰው ሄሮ ማድረግ ይችላልው አይተሽ ጆችሽን አንቺ ባክሽ ማዲካሮቫሲ ፕራካቫዲካን ቶፕሪቫዲያም ድመቱን አንበሳ ማድረግ ይቻላል አሜን አሜን ያለፈባችሁ እንዳይመስል ነገር በማየት ይቀየራል አሜን እኔ እንደዚህ እኔ ገብቷችሁ ይሁን አልገባችሁ አላቅም ግን አንድ የገባው ሰው ብቻ እጆቹን ያሳይ ታያለ አዎ ትልቅ ነገር ታያለ አዎ ዛሬ ያያችሁትን የጎመጃችሁትን የምትቀበሉበት ቅባት እላያችሁ ላይ ተለቀቀ አሜን